10% ቢሆኑ ናቸው ጎበዞቹ። 90% የከተማ ልጅ እስከ 10 ነው የተማረው። ከዛ በኋላ ግን አለባበስ ስታይል ይችላል፣ ጸጉሩ፣ አነጋገሩ ምናምን ፐርፌክት ነው ከገጠሩ ልጅ ይልቅ። የገጠሩ ልጅ ግን ትምህርት ላይም ጎበዝ ነው፣ ስራ ላይም ጎበዝ ነው። በጣም ሰቃይ ተማሪ ናቸው። የከተማ ልጅን ያስኮርጃሉ ምናምን ነገር። ስራም ሲጀምሩ ዝቅ ብሎ ይሰራሉ። ከዛ እያደጉ ይመጣሉ። ከዛ የከተማውን ልጅ ደግሞ ቀጥሮ ያሰራሉ። ብዙ ጊዜ ካያቸው የከተማ ልጆች እርድና ብቻ ገንዘብ ይመስላቸዋል። የአዲስ አበባ ልጅ እያልን ብናወራ፣ ምክንያቱም የአዲስ አበባ ልጆች ገብተው በደንብ እንዲከራከሩበት ነው። አመሰግናለሁኝ። ኦኬ፣ በደንብ እንድንጣላበት በል። ላምባዲና ስርዓት ያዝ። ይህ ፕሮግራም አዲስ አበባ ልጅ ትልቁ ስኬቱ አሁን ላዳ ጠፍቷል። ያኔ ላዳ ነበረች። ላዳ ከገዛ ያቺን ሰማያዊ በነጭ ላዳ ከገዛ በቃ የስኬት ጫፍ ላይ ያለው ያቺን ላዳ ወደ ሌላ ነገር አይቀይራትም። የእናቱን ቤት አያሳድስም። ግን ያቺን ላዳ ይነዳል። ከዛ በጣም ደግሞ ተዝናና ከተባለ የጊዮርጊስና የቡናን ጨዋታ ማሊያ ለብሶ ይገባል፣ ይደግፋል፣ ያዙ ይለቁኝ ይላል። ከዛ ደግሞ አልፎ ከተረፈ የቴዲ ኮንሰርት አለ፣ እዛ ላይ ገብቶ ይቀውጠዋል። ከዛ በኋላ አይቀየርም፣ እዛው ነው የሚሆነው። የገጠሩ ልጅ ካየ ግን ስታዲየም ቦታ ላይ ጫማ ሲጠርግ ታየዋለ፣ መርካቶ ሲሸከም ታየዋለ፣ ረዳት ሆኖ ከዛ ሹፌር ሆኖ ከዛ በኋላ የራሱ መኪና ይዞ ቤት ሰርቶ ምናምን ነገር ፏ ብሎ መጨረሻ ላይ ያ የከተማው ልጅ ባባይ የውሎ የለሽም 50 ብር ምናምን ብሎ ያን የገጠር ልጅ ይጠይቀዋል። ለዛ ብዙ ጊዜ የገጠር ልጅ የተሻለ ነው ብዬ አስባለሁ። ግን አልገባኝም ቡላ፣ ለአንተ የከተማ ልጅ ነው። ይሄ እኮ ነው ችግር ላምባ። ይሄ እኮ ነው ልጠይቋ የገጠር ልጅ ነው ከተማ ልጅ የተዘጋጀው። አዳምጠኝ፣ ይሄ ፕሮግራም የተዘጋጀው የገጠር ልጅና የከተማ ልጅ በመወከል ነው። እና ሰዎች እድል ሲሰጣቸው ብቻ ነው ማውራት የሚችሉ። አትቀልድ ላምባ፣ አትቀልድ። ለመጨረሻ ጊዜ ማስጠንቀቂያ ሰጥቻለሁ፣ አትቀልድ። እጅቡ ማን ወክሎ ነው ያወራው? እሺ የገጠር ልጅን ወክሎ ነው ያወራው። ውድ አድማጮቻችን፣ በአዲስ አበባ ልጅና በገጠር ልጅ መካከል ያለውን ልዩነት እንዲሁም አከራካሪ ነገሮችን በማንሳት እዚህ ህብረተሰቡን ያንጻል፣ ይገነባል ያልነው ንግግር እንናገራለን ከብሽሽቅና ከስድድብ ነፃ በሆነ መንገድ። እሺ የአዲስ አበባ ልጅ ካለ መናገር ይችላል። ሚውታችሁን አንሱ። የገጠር ልጅ የአዲስ አበባ ልጅ ዴቮ ላውራኔ። እሺ የአዲስ አበባ ልጅ ነው የገጠር ልጅ? የአዲስ አበባ ልጅ ነኝ፣ ቄራ አካባቢ። እሺ እሺ። አሁን ቡላላ በሰጠው እንትን ላይ ነው ትምህርት ቤት በሚለው ማለት ነው። አካባቢ ሳይንስ ላይ ስንማር ከሴት ልጅ ግርዛት ቀጥሎ የገጠር ልጅ ትምህርት ቤት ሂድ እየተባለ ነበር የተማርነው። 10% የገጠር ልጅ የሚሆን ነው ትምህርት ቤት የሚሄደው እንጂ አብዛኛው ትምህርት ቤት አይሄድም። ላይክ ፊልም ላይ ምንም ላይም ስናየው ማለት ነው። ገባ አይደለ? የከተማ ልጅ እድሉን በብዛት አያገኝም። ምንድነው ኢትዮጵያ ላይ ስልጣን ምንም ሲመጣ በጦርነት ስለሆነ እድል አናገኝ። ወንድሜ ይደገም። ምንድን ነበር ያልከዋል? ከግርዛት ከሴት ልጅ ግርዛት ቀጥሎ የገጠር ልጅ ትምህርት ቤት ይሄድ እየተባለ የተማረው ሰምታል። ይቅርታ አድርግልኝ ጅቡ፣ ከስድብና ከብሽሽቅ ነፃ የሆነ ተብሎ ነበረ እና ግን አልተሳደብኩም። ቡላ ላይ ያልተሳደብኩም፣ ላምባ አልተሳደብኩም። ይሄ ስድብ አለ። የሴት ልጅ ግርዛት ለሁለተኛ ስለገባ ከዚህ ቤት ልትባረር አንድ እድል ብቻ ነው ያለ። እንዴ ስነ ስርዓቱን አስጠብቃ በአዲስ አበባ ያለውን ልዩነት ለማወቅ ያክል ህብረተሰቡን ያንጻል፣ ይገነባል የሚለውን ንግግር እናደርጋለን። ቀጥል። ጅቦ ስላልተገረዘ ነው። እሺ ይሁንሽ። ገባ አይደለ? እና ተምሮ ላይ ምናምን ነገር በሚሉት አያስኬድም። እንግዲህ ያየነውም የሰማነውም ያንን ነው። ትምህርት ቤት ይሂዱ፣ ወደ ትምህርት ገበታ ይመለሱ እየተባለ ሲወራ ነው እንጂ በትምሮ ደረጃ እንትን አላለም። እንዳልከው ደግሞ አሁን ስልጣኑ ላይ ምንም ላይ ብትሄድ ያው በጦርነት ስለሆነኛ ሀገር እድሉን አያገኝም። የከተማ ልጅ ቻንሱ የለውም እንጂ አረ በደንብ አድርጎ የከተማ ልጅ ይበልጣል። እሺ ወንድሜ በጣም እናመሰግናለን። ቀጣይ ተረኛ ማውራት የሚፈልግ ካለ ሱራ እስካሁን እድሉ ተሰጥቶ አላወራም። ሱራ ወንድም ሱራ። እሺ እናመሰግናለን። ቦብ ማርሊ ወንባርሊ ሰላም ነው እንዴ? ወይ ጆ አለን። የአዲስ አበባ ልጅ ነው የገጠር ልጅ ወክለ የገባ ወንድሜ? እኔ አዲስ አበባ ልጅ ነኝ ጀለስ። እሺ ቀጥል።
አዎ ሲጀመር መነጻጸር የሌለበት ነገር ነው የተነጻጸረው ማለት ነው። አይነጻጸርም። የአዲስ አበባ ልጅ የገጠር ልጅ ተምሮ ምንም እኮ ያመጣው ነገር እኮ የለም እኮ እያየናቸው ነው። ስልጣን ላይም ቁጭ ብሎ ምንም ያመጡት ነገር የለም። የገጠር ልጅ ከተማረ የገጠር ልጅ ያልተማረ የከተማ ልጅ በጣም ይሻላል። የአዲስ አበባ ልጅ ቢያንስ ሼም ይዟል። የሆነ ሳትማር ህይወት ያስተማረች ነገር አለ። ገብቷል። እነሱን ነገር አያውቁትም። እና ትምህርት በሚለው ደግሞ እንደ አዲስ አበባ ልጅ የተማረ የለም። እንትኑን አላገኘም፣ እድሉን አላገኘም። የመታየቱን እድል፣ የሆነ ቦታ ላይ የመቀመጡን እድል፣ ያንን እድል ደግሞ የማያገኘው ስለማያሽቃብጥ ምናምን ነገር ነው እንጂ ሰግጠ ምናምን ነገሮችን አታሳልፍም። የአዲስ አበባ ልጅ ስትሆን የምንጎዳበት ነገር ይሄ ነው። ከገጠር መጥቶ እስኪ የገጠር ልጅ እዛው ገጠር ላይ ለምን አያልፍለት? አዲስ አበባ ላይ መጥቶ ነው የሚያልፍለት። ገብቶሃል? እያየ ነው እያላገጥን ምናምን ነገር አናታችን ላይ ወይ መኪና ይገዛል ወይ የሆነ ነገር ብቻ ማለት እሱ ያንን ነገር ለመግዛትና ለማድረግ ግን የሚያደርጋቸው ትበለጣላችሁ በገጠር ልጅ ማለት ከገጠር መጥቶ አንተ ማለት አረማመዱ ነው። አንተ ሸሚዘ ለምሳሌ የሆነን ሰው ብር ለመጠየቅ ሰርተም ሊሆን ይችላል ብቻ ያው በሚለው ብር ለመጠየቅ የሆነ ነገር ችግር ካወራብህ ታልፈዋለህ። ገብቶሃል አይደለ? የገጠር ልጅ ግን አልፎም እውነቱንም ነግረህ ማለት ፈትሾ ሊወስድበት ይችላል። ይህ ነገር ደግሞ በትምህርት ብቻ ሳይሆን በላይፍ የምታገኘው ነገር ነው። ይህንን የምታገኘው የአዲስ አበባ ልጅ ሆነ ስታሳልፈው ነው ነገሮችን እንጂ እስኪ አሁን መርካቶ እኔ አሁን ያው ወደ ተክልዬ ምናምን ነኝ። የመርካቶ ልጅ አንድ አለ ሱቅ ያለው የለም እኮ ቢያንስ ምን አለ ተራ ነው ያለው። ያ ግን እዛ ጋር ሱቅ ምናምን ነገር የከፈተው ምናምን ነገር ግን የሆነ ነገር ሲሰራ ያ ቦስ ነበረ ገብቶሃል? እና እንደዛ ነው። ጅቦ ቴንኪው አመሰግናለሁ። እሺ ቦባ በጣም እናመሰግናለን። አንዴ ጥያቄ አለኝ እኔ ደሱ እኔ ልናገር። ቆይ አንዴ ምእመናን በተራ ነው የምናወራው። ቅዱሳን የአዲስ አበባ ልጅ ወይስ የገጠር ልጅ ይበልጣል በሚለው ክርክር ላይ ነን። ህብረተሰቡን ያንጻል ይገነባል የሚለው ንግግር የምንናገረው። ፍቅር ስላልተናገርሽ እባክሽ ምንድን ነው ጥያቄሽ? ለሱ ማለት በትምህርትም የአዲስ አበባ ልጆች ይበልጣሉ ብሏል። የገጠር ልጅ ሆኖ የተማረ የለም እንዴ? እንደዛ ብትመልስላት የተማረ አለ ፍቅር ተምሮ ግን እስኪ ተምሮም እኮ ቦታ የያዘ ሀገርን የሚያንሸራሽረው በአሁን ሰዓት ማን ነው? ተይው በአሁን ሰዓት አይደለም ከበፊት ጀምሮ ማለት ነው። ከተማዋን የሚመራው ማን ነው? ከበፊት ጀምሮ ማለት ነው። የአዲስ አበባ ልጅ እድል ተሰጥቶት አቅም ያልተማረ ስላለ ነው ኖሮ ነው ያልተማረ ቢጨመቁ ማለት ነው። የእውነቴን ነው የምልሽ አዲስ አበባ ላይ የሆነ ማስተሬት ምናምን ያለው እንትን እነዛ ቢጨመቁ አይደርሱበትም። አንድ ካልኩሽ ከህይወት አንጻር ስልጣን ላይ የአዲስ አበባ ልጅ የማይወጣበት ምክንያት አንድ ማስመሰል ስለማይችል ነው። ሁለት ደግሞ ነገሮችን ስለሚፈታ ነው። አንድ ጥያቄ ልጠይቀው ጅቦ አንዴ ልናገር። አንዴ እስኪ አያይዞ እንዲመለስ በየተራ መናገር ካለብንም በየተራ ነው። ቅዱሳን ሞጊልዳ እባክህን ወንድሜ እባክህን ሞጊልዳ። እሺ እየበላው ስለሆነ ነው። አንድ ሰው ይናገር። የአዲስ አበባ ልጅ ነው የገጠር ልጅ ነው? ለኔ እድል ሰጠኝ። የሐዋሳ ልጅ ነው። አሁን እኮ ነው የገባው። ማን አማሃራ አምሃ እንዴ? እሺ አማሃ ቀጥል ወንድሜ። እኔ ከሁለታቸውም የተለየ ሀሳብ ነው ያለኝ። ስኬት ወይም የአዲስ አበባ ልጅ ወይ የገጠር ልጅ ወክለ ነው መግባት የምችለው መከራከር የምችለው። የተለየ ሀሳብ አለኝ። መናገር አልችልም። አይቻልም፣ ክልክል ነው። እኔ የገጠር ልጅ ነኝ። ስኬት ወይም ለሀገር አዳምጠኝ። ያው አማ ወንድሜ አዳምጠኝ። እኔ የገጠር ልጅ ነኝ። የከተማ የአዲስ አበባ ልጅ እበልጣለሁ። እኔ አዲስ አበባ ልጅ ነኝ። የገጠር ልጅ እበልጣለሁ። ይሄ ነው ውይይታችን። እንደዛ ይባልም ከተማ ወይም ገጠር በመወለድ እኮ አይደለም ወንድሜ። የዛሬ ፕሮግራማችን እንሆ በአዲስ አበባና በገጠር ልጅ መካከል ማድረግ አይቻልም። እንደዚህ አይነት ሀሳብ የተሳሳተ ሀሳብ ነው። አሁን እባክህን አትጨቃጨቀኝ ወንድሜ። አይቻልም። ቀጥል። የገጠር ልጅ ወክለህ ነው የምትገባው? የከተማ ልጅ ጀነራይዝ አላደርግም እኔ። እንዴ ምን ሆነህ ነው? መልካሙ ቀጥል። በእውነት በመሰረቱ አያጅቦ አመሰግናለሁ። እኔ የገጠር ልጅ ነው ደግፍ የምናገረው።
አሁን የኔ ሞዴል ማን ነበር? ሞጊልዳ ነው። ከገጠር መጥቶ ገመችስ እየነዳ ነው። ስለዚህ የገጠር ልጅ ነው የሚሻለው፣ ለፍቶ ግሮ የሚኖረው እሱ ነው ለማለት ነው። አመሰግናለሁ አያጅቦ። እሺ ሌላ ሜላት ማውራት ትችላለሽ እህቴ? ሜላት እሺ አትችልም። ሰላም ነው። እሺ የገጠር ልጅ እና የከተማ ልጅ ወክለሽ የገዳሽ? አዲስ አበባ ልጅ የምለው አዲስ አበባ ልጅ የምኛ ስለሆነ ነው እንጂ ሰክሰስፉል መሆን ይችላል። ግን ይሉንተኛ ስለሆነ ከኋላው በመጡ በገጠር ልጆች ይበለጣል። ያ ማለት ግን የአዲስ አበባ ልጅ ሰነፍ ነው ማለት አይደለም በእኔ አስተያየት። እና አዲስ አበባ ልጅ አድቫንቴጁን ቢያገኝ አዲስ አበባ ልጅ ሰክሰስፉል ይሆናል። ይሉንተኛ ስለሆነ ነው የምለው ነው። እና የከተማ የአዲስ አበባ ልጅ ይበልጣል እያለች ነው። እሺ ቡላላ ወደ አንተ እንመለሳለን። አመሰግናለሁ ቅዱስ ጅቦ። ቀደም ዲቦ ወይም ደግሞ ቦብ ማለት የአዲስ አበባ ልጅ አዲስ አበባን አስተዳድሮ አያውቅም ሲል ነበርና አዲስ አበባ እኔ እንግዲህ እንደማውቃት ትልቅ ከተማ ናት እንጂ ላዳ አይደለችም። ላዳ ነው ዝም ብሎ የምታሽከረክረው ሳትማር። ተምረህ ዝቅ ብለህ ሰርተህ ተጋፍተህ ሀገሪቷን ማስተዳደር ትችላለህ። በጣም ቀላል ነው። ግን አብዛኛዎቹ ትምህርት ላይ ያላቸው አቋም አሉ እኮ ጎበዝ ተማሪዎች እኮ አሉ። በጣም ብዙ ደረጃ የደረሱ እኮ አሉ። ግን ጥቂት ናቸው ነው፣ በጣም ጥቂት ናቸው። ገጠሩ ላይ ደግሞ የትምህርት እድል በደንብ ስላልተመቻቸላቸው ነው እንጂ ሲመቻቸላቸው ምን ያህል ቶፕ ተማሪ እንደሆኑ እናውቃለን። ባይዘዌ ስኮላር የተሰጣቸው እኮ እየመጡ ይማራሉ እኮ ብዙ ቦታ ላይ ጎበዝ ስለሆኑ። አሁን ካየሃቸው ትላልቅ ቦታ ላይ ያሉ ሰዎች ብታጣራቸውና ብታያቸው የገጠር ልጆች ናቸው። እውነቱን እናወራ ከተባለ ለምን ይወሻሻል? ሀገር ላይም እኮ ቁጭ ብለው እያስተዳደሩ እኮ ያሉት እኮ ስለተማሩ ነው። ገባችሁ? ትምህርታቸውን ስለተማሩና ዝቅ ብሎ ስለሰሩ ጎበዝ ስለሆኑ ነው። የከተማ ልጅ ግን አላ እንትን ሼም ይዘዋል። አንድ ሁለት ደግሞ እንትን አይልም። አሁን ፖለቲካ ውስጥ ገባ ስትለው ፖለቲካ አይመቸውም ጭራሽ። አዲስ አበባ ላይ እንዳለ ማታ ማታ መታወቂያ አንጣ ብሎ እየመታ መታወቂያ የሚጠይቀው ከገጠር የመጣው ዝቅ ብሎ ጥበቃ ሰርቶ ከዛ ወታደር ሆኖ ምናምን ከፖሊስ ሆኖ ነው። እንዲህ ዕድል እያገኙ አይጠቀሙትም። ያን ባለመጠቀማቸው ደግሞ ራሳቸውን ነው መውቀስ ያለባቸው እንጂ የገጠሩ ልጅ ከከተማው ያነሰ ነው ብሎ ጌጅ ማድረግ አያስፈልግም። ምን ያሁን እውነት